እንኳን ወደ ዘዲቢት በደህና መጣችሁ። ያው በዛሬው አእምሮአዊ የሐሳብ ልውውጣችን የጥንታዊቷን ኢትዮጵያ ታሪክ በተለይም ደግሞ የአክሱም ስልጣኔ ውረተኛ ወራሾች እነማን ናቸው፣ የመንግስታዊ ቅብብሎሹስ ታሪክ እንዴት ይገለጻል የሚለውን እጅግ ማራኪ እና ጥልቅ ጉዳይ እንመረምራለን። እንግዲህ ላለፉት ጥቂት አስርተ ዓመታት ዘመናዊ የፖለቲካ ድንበሮችን ወደ ጥንታዊ ታሪክ በመውሰድ አክሱም እና ይሃ የሚገኙበት የሰሜኑ መልክዓ ምድር ነዋሪዎች ብቻ የዚህ ታላቅ ስልጣኔ ብቸኛ ወራሾች ናቸው የሚል ጠንካራ ትርክርት ሲገነባ ቆይቷል። ዛሬ ማለት ይህንን ትርክርት ወመነሻ ጽሑፎች እና በፖላንድ ዋርሶ ከሚገኘው የፋራስ ጋሌሪ በተገኙ አስገራሚ አዲስ አርኪኦሎጂያዊ ማስረጃዎች እንፈትነዋለን። የኔ እይታ የአክሱም ውርስና የክርስቲያን መንግስት ቀጣይነት በሰሜን መልክዓ ምድር ብቻ የተገደበ ሳይሆን አስተዳደራዊ ልሂቃኑ ወደ ደቡብ ባደረጉት ፍልሰት ያው በአማራና ዛዋ ስርወ መንግስታት እንዲሁም ከኑቢያ ክርስቲያኖች ጋር በፈጠሩት ጠንካራ ጥምረት የዳበረ ነው የሚል ነው። አዎ የዛሬው ውይይት የታሪክ አረዳዳትን የሚያሰፋ እጅግ ወሳኝ ጉዳይ ነው። የሰሜኑን ብቸኛ ወራሽነት ትርክት መሞገትና ታሪክን ከዘመናዊ አጀንዳዎች ማጽዳት ተገቢ ነው በሚለው መነሻ ሐሳብ ላይ ሙሉ ስምምነት አለኝ። ነገር ግን እኔ ደግሞ ትንሽ ከተለየ አቅጣጫ ነው የሚመጣው። ያው ይሄንን ወደ ደቡብ የተደረገ ፍልሰት በቀበለም የአክሱሙን ውርስ በቀጥታ የአንድ የተወሰነ ቡድን ማለቴ የአማራ ብቻ ቀጣይነት አድርጎ ማቅረብ ሌላ አዲስ ታሪካዊ ስህተት መፍጠር ይመስለኛል። በእኔ እምነት በአክሱሙም ሆነ ከዚያ በኋላ በመጡት ስርወ መንግስታት የታየው ውርስ የሰፊ የብዝሃ ብሔር ውህደት ውጤት ነው። የፋራስ ጋለሪ ማስረጃዎችም በግልጽ የሚያሳዩት የኩሻዊና ሴማዊ ማንነቶች ትልቅ ድብልቅን እንጂ የትኛውንም አንድ ዘመናዊ ብሔር የሚያነግስ አይደለም። ይሄን ለምን እንዳሰብክ ይገባኛል። በመጀመሪያ ግን የቦታና የማንነትን መምታታት ለማጥራት እንሞክር። ምን መሰለህ? ማስረጃዎቹን በጥልቀት ስንመረምር የዘመናዊው ትግራይ ወይም ትግሬ ማንነት በጥንታዊው የድንጋይ ላይ ጽሑፎች ውስጥ ፈጽሞ አይገኝም። የንጉሥ ኤዛናን የግዕዝ ሐውልቶች ብናነብ ይህ ሲያሜ አለም። ኤዛና ተለያዩ ጎሳዎችን በስም ሲዘርዝ አሁን የምናውቀውን የሰሜን ማንነት የሚገልጽ ቃል አንድም አልተጠቀሰም። በአንጻሩ ታሪካዊ ሰነዶች እንደሚያሳዩት አማራ በቀድመት የነገስታት ዝርዝር ውስጥ ጥልቅ ፖለቲካዊ ማንነት ሆኖ ተመዝግቧል። ፕሮፌሰር ሰርጋው ሀብለስላሴም ይሄንን በሚገባ አብራርተውታል። ታዲያ የአክሱም የፖለቲካ ማዕከል ወደ ደቡብ ሲንቀሳቀስ ማዕከሉ ጠፋ ማለት ሳይሆን ሕጋዊው አስተዳደር ማንነቱን ይዞ ተጓዘ ማለት አይደለንም? ሳባለ የኢዛና ጽሑፎች ላይ ዘመናዊው የሰሜን ሲያሜ አለመኖሩ እውነት ነው። ጂኦግራፊን ከማንነት ጋር ማደባለቅ የታሪክ መዛባት መሆኑን አልካድኩም። ነገር ግን ሐሳቡን በቀጥታ ወደ አማራ ማንነት ቀዳሚነት ስታመጪው ችግር አለው። ጥንታዊ ጽሑፎቻችን ሀበሰተ የሚለውን ቃል ሲጠቀሙ ያው ለአድማጮቻችን ግልጽ እንዲሆን ይህ ቃል የደጋውን ሴማዊ ተናጋሪዎች በሙሉ ይወክል እና የአገውንም አባቶች ያካተተ እጅግ ሰፊ ስብስብ መሆኑን መገንዘብ አለብን። የሀበሰተ ጽንሰ ሐሳብ አቃፊ መሆኑን ታዋቆ ነው። ግን ያው ዋናውን የተቋም ቀጣይነት ጥያቄ አንርሳው። ልክ ነሽ፣ ተቋማዊ ቀጣይነት ነበር። ሆኖም ከቅድመ አክሱም ጀምሮ የነበረውን የይሃን ባህል እንኳን ስንመለከት መሪዎች የተጠቀሙበት የነበረው ሙክሪብ የሚለው ማዕረግ ስም ትርጉሙ ራሱ አዋሃጅ የሚል ነው። ይህ የሚያሳየው ስርዓቱ ከመነሻውን ሰፊ የብዝሃ ብሔር ውህደትን የያዘ መሆኑን ነው። ስለዚህ ማናቸውንም ዘመናዊ ብሔር ሲያሜዎች ወደ ኋላ ወስዶ መለጠፍ የጋራ የሆነውን ታሪክ እንደሚያጥብ መገንዘብ አለብን ብዬ አምናለሁ። አዎ የውህደቱን ሐሳብ አልቃወምም። ነገር ግን ይህ ታሪካዊ ሂደት አንተ ከምታስበው በላይ የተወሰነ አቅጣጫ ያለው ነው። በ10ኛው ክፍለ ዘመን አካባቢ የከፈጠረውን ቀውስ አስቦ ይህ እኮ በታሪካችን ውስጥ ትልቅ የለውጥ ምዕራፍ ነው። በአረቢያ አዲስ የእስልምና ኃይሎች መነሳታቸውን ተከትሎ የቀይ ባህር ጠረፍ በእነዚህ ኃይሎች ቁጥጥር ስር ወደቀ። የባህር ንግዱ ሲዘጋ አክሱም ተነጠለች። በዚህ ጊዜ የአክሱም አስተዳደራዊ ወራሾች ምን አደረጉ? ማዕከላቸውን ትተው ከባህር ዳርቻው በመራቅ ወደ ደቡብ ምዕራብ ኢትዮጵያ ክፍሎች ለመሰደድ ተገደዱ። እዚያም ከኑቢያ ክርስቲያኖች ጋር ጠንካራ ጥምረት ፈጠሩ። እዚህ ላይ ላነሳው የምፈልገው ትልቁ ነጥብ የቋንቋን ዝግመተ ለውጥ በተመለከተ ነው። ብዙዎች ምን ይላሉ?
የሰሜን ቋንቋዎች ለምሳሌ ትግሬ እና ትግርኛ ከጊዝ ጋር መዋቅራዊ መመሳሰል ስላላቸው የጥንታዊው አክሱም አስተዳደር እዚያው ሰሜን ላይ ነው ይቀራው ይላሉ። አዎ፣ ምክንያቱም ቅርበታቸው እጅግ በጣም ግልጽ ስለሆነ ነው። ቅርበቱ ግልጽ ነው። ግን የታሪክና የቋንቋ ምሁራን እንደ ፕሮፌሰር ታደሰ ታምራት እና የዋልታ ምሁራን ጥናቶች በግልጽ እንደሚያሳዩት አማርኛ ከግዕዝ የተሻሻለው እጅግ ቀድሞ ነው። እንዴት? የአክሱም ክርስቲያናዊ ወራሾች አስተዳደራዊ መዋቅራቸውን ይዞ ኑቢያውያን ክርስቲያኖችን አጋር ለማድረግ ወደ ደቡብ ምዕራብ ሲገቡ ቋንቋውም አብሮ ተጓዞ ተሻሽሏል። መዋቅራዊ መመሳሰል ማለት እኮ ቋንቋው አድጓል ማለት ሳይሆን በጂኦግራፊያዊ መነጠል ምክንያት ጥንታዊ ቅርጾል ሳይቀር ቆሟል ማለት ነው። የፖለቲካና የባህል እድገቱን የመራው ሰፊ መስተጋበር ውስጥ የገባውና አማርኛን በፍጥነት ያሻሻለው ያው ወደ ደቡብ የተጓዘው የክርስቲያን አስተዳደር ነው። ስለዚህ ይህ ሂደት የአማራ ማንነት ተቋማዊ ቀጣይነት መሆኑን ነው የሚያሳየው። አሁን ያለሽው አማርኛ በቀጥታ ይግዝ አስተዳደራዊ ወራሽ ሆኖ በፍጥነት የተሻሻለ ቋንቋ ነው። ይቅርታ አድርግልኝ እንጂ ይህን ሐሳብ እንደወረደው አልቀበለውም። ለምን? የህዝቡ መስተጋበር ቋንቋውን እንዳፋጠነው ግልጽ እኮ ነው። እዛው ሰሜን ላይ የቀሩት ቋንቋዎች የፖለቲካው ሞተር ስላልነበሩ ነው ሳይለወጡ የቆዩት ማለት ነው። የቋንቋ ዝግመተ ለውጥ መኖሩን አልካድኩም። ወደ ደቡብ የፈለሰው ማዕከል ከአዲስ ህዝቦች ጋር ሲገናኝ ቋንቋው መሻሻሉ ማለቴ ለውጥ ማምጣቱ ተፈጥሯዊ ነው። ነገር ግን ይህንን ታሪካዊ ሂደት የአማራ ማንነት ቀዳሚነት ብቻ አድርገሽ ማቅረብሽ ታላቁን የዛጓን ዘመን እና የሌሎቹን ማንነቶች ሚና ማሳነስ ነው። እውነታው ከዚህ እጅግ የሰፋ ነው። የዛጓ እና ኑቢያ ጠንካራ ዓለም አቀፋዊ ግንኙነት በኋላ በመጣው የሰሎሞናዊው ትርክት በጽኑ ይሞገታል። ለአድማጮቻችን ይበልጥ ግልጽ ለማድረግ ክብረ ነገሥት የተባለውን መጽሐፍ እንውሰድ። ክብረ ነገሥት የመንግስቱን ሕጋዊነት የሚያረጋግጥ ጥልቅ መሠረት ነው ብዬ ነው የማምነው። ሕጋዊነትን የሚያረጋግጥ ወይስ ሕጋዊነትን የፈጠረ? ኮቪሽያኖፍ እና ፒዮቫኔል ያቀረቡትን ጥናት ብንመለከት የታሪክ መስረጃዎች በግልጽ እንደሚያሳዩት ክብረ ነገሥት የ13ኛው ክፍለ ዘመን የፖለቲካ ፈጠራ ነው። የዛጓን ሥርወ መንግሥት ጥሎ ሥልጣን ያዘው አዲሱ ኃይል ራሱን ከቀደመው የአክሱም ታሪክ ጋር ለማስተሳሰር የፈጠረው ትርክት ነው። ስለዚህ ወደ ደቡብ የፈለሰው ኃይል እና የፈጠረው ሥልጣኔ የአማራ ብቻ ነው ማለት አንችልም። የዛጓ ሥርወ መንግሥት የራሱ የሆነ ጠንካራ ዓለም አቀፍ ተቀባይነት ነበረው። የዛጓ ነገሥታት ከኑቢያም ሆነ ከግብፅ ጋር የነበራቸው ግንኙነት በሐራ ከመታው ትርክት በተሻለ እጅግ የተነከረ ነበር። አንቺ እንዳልሽው የቋንቋ ዝግመተ ለውጥ የሕዝቦች መስተጋበር ውጤት ሊሆን ይችላል። ነገር ግን ይሄ ውርስ የዳበረው አጎና ሌሎችም የደጋው ሕዝብ በፈጠሩት የጋራ መስተጋበር እንጂ የአንድ ዘር ብቻ አይደለም። እዚህ ላይ ነው የቃላት እና የጽንሰ ሐሳብ ጥራት የሚያስፈልገን። ማለቴ እኔ ያልኩ ያለሁት የዛጓን ዘመን ታላቅነት ለመካድ ወይም ሙሉ በሙሉ በአማራ ማንነት ተወጧል ለማለት አይደለም። የዛጓ ዘመን የራሱ የከበረ ታሪክ አለው። ነገር ግን የፖለቲካውና የባህሉ ማዕከል ሲንቀሳቀስ ይዞት የመጣውን ተቋማዊ ተከታታይነት ነው ማሳየት የፈለግኩት። ይህንን በተጨባጭ ለማስረዳት ወደ ዋርሶ የፋራስ ጋለሪ እንመለስ። በዚያ በሚገኙት የግድግዳ ላይ ስዕሎችና የክህነት አልባሳት ላይ የተደረገውን የኢነሚን ጥናት ምን ያሳያል? በኑቢያና በኢትዮጵያ በተለይም በዛጓ ልሂቃን መካከል ከላይ ወደ ታች የሆነ ጥልቅ ሃይማኖታዊ ውህደት እና የጋራ የሥርዓት አምልኮ ባህል እንደነበረ አረጋግጧል። አዎ፣ ሃይማኖታዊ ውህደቱ ግልጽ ነው። የግድግዳ ላይ ስዕሎቹም ይህንን ነው የሚመሰክሩት። ልክ ነህ። ይህ ማለት ደግሞ አክሱም የነበራት ጥልቅ የክርስቲያን ሥርዓት አምልኮ ውርስ ወደ ደቡብ በተደረገው ጉዞ አልጠፋም ማለት ነው። ይልቁንም በዛጓና በአማራ ነገሥታት አማካኝነት ሕያው ሆኖ ቀጥሏል። ይህ ሃይማኖታዊና ፖለቲካዊ ውርስ ዘመናዊ ፖለቲከኞች እንደሚሉት በሰሜኑ ክፍል ብቻ አጥር ተሰርቶለት የቀረ አይደለም። ቅድም ያነሳነውን የቋንቋውን ጉዳይ ዳግም ስናነሳው አስተዳደር ወደ ደቡብ ሲገፋ አማርኛ ቀድሞ ሊዳበር የቻለው እኮ የዚሁ የክርስቲያን ፖለቲካዊ ኃይል ሕጋዊ ቀጣይነት ስለነበረ፣ እውነተኛው ወራሽነት ያለው ጂኦግራፊያዊ ስፍራውን ሙጭኝ ብሎ በመቀመጥ ሳይሆን ተቋማዊና ሃይማኖታዊ እሴቱን ይዞ በመጓዝ ውስጥ መሆኑን በግልጽ ያሳያል። ያነሳሹ ነጥብ በእርግጥም ክብደት አለው።
ተቋማዊ እና ሃይማኖታዊ ቀጣይነቱ መኖሩን በጭራሽ አልቃወሙም። የኔ ጥያቄ ግን የዚህ ቀጣይነት ተፈጥሮ ምን ይመስላል የሚለው ላይ ነው። የፋራስ ጋሌሪን ስዕሎች ደግመሽ በጥልቀት እንድትመለከታቸው እጋብዝሻለሁ። በተለይ በፋራስ የተገኘውን የኢፓርክስ ዘውድ እና የንግሥና አልባሳት የስቴይንን ጥናት እንመልከት። እውነታው እዚያ ላይ ይበልጥ ግልጽ ይሆንልናል። የዘውዶቹ ቅርጽ አክሱማዊነትን አያሳይም እያልከኝ ነው? አክሱማዊነትን ብቻ አይደለም ያሳየው። በጥናቱ መሠረት የዛጎ ነገሥታት ይጠቀሙባቸው የንግሥና ምልክቶች የአፍሪካ ባይዛንታይን ባህሪያት ያላቸው ናቸው። ይህ ማለት ዘውዶቹ የኩሻዊና ሴማዊ ማንነቶች ጥልቅ ድብልቅን የሚያንጸባርቁ ነበሩ። የንግሥና ምልክቶቹ የሁለቱም ታላላቅ ማንነቶች ውህደት መግለጫዎች ነበሩ እንጂ አንዱን ሴማዊ ማለትም አማራን ብቻው ወክሎ የቆሙ አልነበሩም። አንቺ እንደምትዩ የአክሱም ልሂቃን ወደ ደቡብ ሲንቀሳቀሱ የተፈጠረው ነገር አዲስና የዳበረ የባህል ውህደት መፍጠር ነው። የባህል ውህደት መፈጠሩ እንኳ አልካድኩም። እንግዲያውስ ይህ የኩሻዊና ሴማዊ ማንነቶች ውህደት ነው የኢትዮጵያን ታሪክ ልዩ የሚያደርገው ብለን መቀበል አለብን። የሰሜኑ ፖለቲከኞች ማለቴ እኛ ብቻ ነን የአክሱም ወራሾች ሲሉ ጂኦግራፊን ከታሪክ አመታተው እንደተሳሳቱት ሁሉ ደቡብ የፈለሱትም ኃይሎች እኛ የአንድ ሴማዊ ዘር ብቸኛ ተወካዮች ነን ካሉ የፋራስንና የዛጓን አርኪኦሎጂያዊ እውነታዎች እየካዱ ነው ማለት ነው። ውርሱ የተገነባው በማግለል ሳይሆን በመቀላቀል ላይ ነው። የቋንቋው መዳበርም ቢሆን አማርኛ አዲስ ቃላትን እና አውቃቀሮችን የተቀበለው ከዚሁ ሰፊ የኩሻዊ መስተጋብር ስለሆነ የቋንቋው እድገት የዚሁ የብዝሃነት አካል እንጂ የአንድ ቡድን ሕጋዊ በላይነት ማረጋገጫ ሊሆን አይችልም። የዘውዱ እና የንግሥና ምልክቶቹ የተለያዩ ባህሎችን ውህደት ያሳያሉ የሚለውን ሐሳብህን እጋራለሁ። ጥንካሬው ያለው በዚህ ሌሎችን የማቀፍ እና የማዋሃድ አቅም ውስጥ መሆኑን ማንም የታሪክ ተመራማሪ አይክደው። ነገር ግን ይህንን ስንል ዋናው ተቋማዊ ቀጣይነት የት ሄደ የሚለውን ጥያቄ መመለስ አለብን። ላለፉት 10 ዓመታት ሲነገር የነበረው ትርክርት አክሱም በሰሜን መልክዓ ምድር ስለሚገኝ የዚህ ታላቅ ስልጣኔ ብቸኛ ወራሾች እኛ ነን የሚል ነው። እኔ በተጨባጭ እያሳየሁ ያለሁት ይህ አስተዳደራዊ ርስት ድንጋይ ላይ ተቀርጾ በቦታው አልቆመም። ከእስላማዊው መስፋፋት ጋር ተያይዞ አክሱማውያን አስተዳደራቸውን ጠቅልለው ቋንቋቸውን አዳብረው ከኑቢያ ጋር ጠንካራ ጥምረት ፈጥረው ኢትዮጵያን አሻገረዋቸው። የሰሜኑ ቋንቋዎች በጂኦግራፊያዊ መነጠላቸው ምክንያት ጥንታዊ ቅርጻቸውን አመሳስለው ቢያቆዩም አስተዳደራዊው ሞተር ግን ወደ ደቡብ ተጉዞ ነበር። ይህንን አርኪኦሎጂያዊ እና ታሪካዊ መዛግብት በሚገባ ያረጋግጣሉ። የሰሜኑን ጂኦግራፊያዊና ቋንቋዊ መመሳሰል እንደ ብቸኛ የፖለቲካ ሕጋዊነት ማረጋገጫ አድርጎ ማቅረብ ታላቅ ስህተት ነው በሚለው ነጥብሽ ላይ ሙሉ በሙሉ እስማማለሁ። ቋንቋ በቦታው ሊቆይ ወይም መዋቅሩን ሊጠብቅ ይችላል። ፖለቲካዊ ኃይሉ ግን በታሪክ አጋጣሚዎች አቅጣጫውን ሊቀይር ይችላል። ሆኖም ማሳሰብ የምፈልገው ትልቁ ጉዳይ ይህንን የኃይል ሽግግር ስናብራራ ሳናውቀው ወደ ሌላ ብቸኛ ወራሽነት ትርክት ውስጥ እንዳንወድቅ ነው። ወደ ደቡብ የፈለሰው የአክሱም ማዕከል ራሱን ያቆየው የአገውና ሌሎች የኩሻዊ ብሔሮች የፖለቲካ አቅም ከስሩ ማከፍ ጭምር ነው። የፋራስ የጳጳሳት ዝርዝርና የንግሥና አልባሳቱ ይህንኑ አፍሪካዊና ባይዛንጣይናዊ ውህደት ይመሰክራሉ። ያን ሁሉ አስገራሚ ሀብት ለ13ኛው ክፍለ ዘመን ርዕዮተ ዓለማዊ ፈጠራ ለሆኑ የሶሎሞናዊ ትርክቶች ብቻ አሳልፎ መስጠት የጥንታዊቷን ኢትዮጵያ እውነተኛ ታሪክ ያደበዝዘዋል። በጣም ጥሩ። እንግዲህ ውይይታችን እጅግ ማራኪ እና ብዙ ሐሳቦችን ያነሳንበት ነበር ብዬ አምናለሁ። ሁለታችንም በጥብቅ በምንሰማማበት አንድ ትልቅ እውነት አለ። እርሱም ታላቁ የአክሱም ውርስ ዘመናዊ የፖለቲካ ድንበሮችን መሰረት አድርጎ ለአንድ የተወሰነ መልክዓ ምድር ማለትም ለሰሜኑ ክፍል ብቻ ሊሰጥ እንደማይችል ነው። የጂኦግራፊያዊ ብቸኛ ወራሽነት ትርክት ሳይንሳዊ መሰረት የሌለው መሆኑን ዳሰሰናል። የኔ አቋም አሁንም የጸና ነው። ይህ የአክሱም ተቋማዊ ቀጣይነት እና በተለይ የአማርኛ ቀድሞ መዳበር ወደ ደቡብ ምዕራብ ከተደረገው የፖለቲካ ማዕከል ፍልሰትና ከኑቢያ ጋር ከተፈጠረው ጠንካራ ጥምረት ጋር በቀጥታ የተያያዘ ነው። ይህ ተቋማዊ ሽግግር የአክሱምን ሕጋዊ ወራሽነት በሚገባ ያብራራል ብዬ አምናለሁ። እኔም በበኩሌ በዚህ አእምሯዊ ፍለጋችን እጅግ ረክቻለሁ።
የሰሜኑን ጂኦግራፊያዊ የፖለቲካ ትርክት ውድቅ በማድረግ ረገድ ያለን ስምምነት የጸና ነው? የልዩነታችን ማዕከል የሚቀረው ይህ ፍልሰት በዋነኛነት የአንድ የተወሰነ ሴማዊ ቀጣይነት ተደርጎ ይወሰድ ወይስ ውስብስብ ሆነ የኩሻዊና ሴማዊ የብዝሃ ብሔር ውህደት ነው በሚለው ላይ ነው? እኔ በፋራስ ማህደርና በዛጓ ማስረጃዎች ላይ በመመርኮዝ ይህ ውርስ እጅግ ውስብስብና ብዙ ማንነቶች የተሳተፉበት ሰፊ መስተጋብር ነው የሚለውን አቋሜን አጠናክራለሁ። አድማጮቻችንም ይህንን ታሪክ ለመረዳት ከዘመናዊ ክፍፍሎች ወጥተው ማስረጃዎችን በራሳቸው ጊዜ በጥልቀት እንዲመረምሩ ይጋብዛለሁ። ልክ ነህ። የዛሬው ውይይታችን የዚህ ትልቅ ፍለጋ አንዱ አካል ነው። አድማጮቻችን አብራችሁን ስለነበራችሁ እናመሰግናለን። በሌላ ርዕስ እስከምንገናኝ ደህና ሁኑ።